ሰላም ጤና ይስጥልኝ። እንደምን ውላችኋል? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሕማማት ሳምንት በሰላም አደረሳችሁ። ከአባታችን አዳም ስተት በኋላ የሰው ልጅ በሕማማት በደዌና በመከራ ውስጥ ማለፍ ግድ ሆኖበት የኖረባቸው ዘመናት ጥቂት አልነበሩም። ነገር ግን የዋህ ታጋሽና ቸር የሆነው አምላክ የጠፋውን በግ ሊፈልግ የተራበውን ሊያጠግብ ፍቅር ላጣው ፍጹም ፍቅር ሊለግስ ሰላም ለሌለው ፍጹም ሰላም ሊሰጥ ከሰማየ ሰማያት ወረደ። ከመቤታችን ከቅድስት ድንግል ማርያም ተወለደ። ዛሬ በዚህ ቪዲዮ ሰሙነ ሕማማት ብለን ስለምንጠራው ታላቅ ሳምንት በተለይም የደህንነታችን መጀመሪያ ስለሆነችው ዕለተ ረቡዕና በውስጧ ስለተፈጸመው ታላቅ ክህደት እንነጋገራለን። አምላክን በ30 ብር ስለሸጠው ይሁዳ እናም ከምንም በላይ ደግሞ ዛሬ በዘመናችን ስላሉት ይሁዳዎች በጥልቀት እንመለከታለን። ቪዲዮውን እስከ መጨረሻው እንድትከታተሉኝ በአክብሮት ጋብዛለሁ። ሰሙነ ሕማማት ተብሎ የሚጠራው ወቅት ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ታላቅ ሳምንት ነው። ነቢዩ ኢሳይያስ እርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸከመ እንዳለው አምላካችን ስለኛ ሲል ከመቤታችን ከቅድስት ድንግል ማርያም ከነፍሷ ነፍስን ከስጋዋ ስጋን ነስቶ ሰው የሆነበት ዓላማ ፍጻሜው እውን የሆነበት በፈቃዱም መከራ መስቀልን የተቀበለበት ሳምንት ነው። ይህ ሳምንት እያንዳንዷ ዕለት የራሷ የሆነ ጥልቅ ትርጉም አላት። ሰኞ አንጽሖተ ቤተ መቅደስ እና መርገመ በለስ ይባላል። ጌታችን ወደ ቤተ መቅደስ ገብቶ ነጋዴዎችን ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የገረፈበት ቀን ነው። ይህም የእኛን ሰውነት የኃጢአት መነገጃ እንዳይሆን የሚያስጠነቅቅ ነው። እንዲሁም ፍሬ ያላገኘባትን በለስ የረገመባት ቀን ነው። በለስ የተባለችው ሃይማኖት ኖሯት ምግባር ያጣችው እስራኤል፣ በሌላ በኩል ደግሞ ለጊዜው የምትጣፍጠው ግን ፍጻሜዋ መራራ የሆነችው ኃጢአት ናት። ማክሰኞ የጥያቄ ቀን ይባላል። ጸሐፍትና ፈሪሳውያን ጌታችንን ይህን ሁሉ በማን ስልጣን ታደርጋለህ ብለው የጠየቁበት፣ እርሱም በረዥም ትምህርት ምላሽ የሰጠበት፣ ከሃይማኖት የራቁትን ወደ እውነት የመለሰበት ቀን ናት። ነገር ግን ክፋት ያረገዘው የአይሁድ ልብ በዚህ ትምህርት አልተመለሰም፣ ይልቁንም ወደ ከፋ ውሳኔ ተሸጋገረ እንጂ። ወደ ዋናው የዛሬ ትኩረታችን ስንመጣ ረቡዕ የፍጥረት 4ኛ ቀን የሆነችው ዕለተ ረቡዕ ምክረ አይሁድ የመልካም መዓዛ ቀን እና የእንባ ቀን ትባላለች። በዚች ቀን ሁለት ተቃራኒ ታሪኮች ተፈጽመዋል። በአንድ በኩል በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያም ምንተፍረት ኃጢአትን ይቅር የሚል አምላክ መጣ ስትል እጅግ ውድ የሆነ የ300 ዲናር ሽቶ ገዝታ መጣች። በእንባዋ እግሩን አጠበች፣ በጠጉሯም አበሰች። ከኃጢአቷ ብዛት የተነሳ መጥፎ ጠረን የነበራት ሴት ንስሐ ገብታ ኃጢአቷ ተደምስሶላት የመልካም መዓዛ ባለቤት ሆና ተመለሰች። ለዚህም ነው ዕለቲቱ የእንባ ቀን የምትባለው። ነገር ግን በዚሁ ዕለት ሌላ አስደንጋጭና ልብ የሚሰብር ክህደት በጨለማ ውስጥ ይዶለት ነበር። አይሁድ ጌታችንን ሊገድሉት ከምድረ ገጽ ሊያጠፉት በምክር ጸኑ። ይባስ ብሎ ከ12ቱ ሐዋርያት አንዱ 3 ዓመት ከ3 ወር አብሮት የበላው የጠጣው ከረጢት ቋጥሮ ገንዘብ ያዥ የነበረው ይሁዳ በስንት ገዙኛላችሁ? እኔ አሳልፌ እሰጣችኋለሁ ብሎ ተስማማ። በ30 ብር የዓለምን መድኃኒት በባህር ላይ እየተራመደ ያስተማረውን፣ የዕውራኖችን ዓይኖች ያበራውን፣ የለምጻሞችን ታሪክ የቀየረውን የሕይወቱን ጌታ በ30 ብር ሸጠው። ማርያም ምንተፍረት 300 ዲናር አውጥታ ስትቀባው ይሄ ለምን ለድሆች አልተሰጠም ብሎ የተቆረቆረ መስሎ የተናገረው ይሁዳ የድሆች ተቆርቋሪ ሆኖ አልነበረም። ሌባ ስለነበረ ከሚገባው ገንዘብ ላይ 10 በመቶ 30 ብር ይቀንስ ስለነበር እንጂ። እናም ጌታውን በዚያችሁ በለመዳት በ30 ብር ሸጠው። ሰይጣን በይሁዳ ልብ ውስጥ ገብቶ ተቀመጠ። የክፋት ውሳኔ ለዓለም ደህንነት ምክንያት ሆነ። እስኪ ዛሬ ቆም ብለን ራሳችንን እንጠይቅ። ይሁዳ የዚያን ዘመን ታሪክ ብቻ ነው ወይስ ዛሬም በመካከላችን በእኔና በእናንተ መካከል ውስጥ ይገኛል? በቤተ ክርስቲያናችን ውስጥ ይሁዳዎች የሉንም? እውነቱን እንነጋገር። ዛሬ ይሁዳ
በቤተ ክርስቲያን ውስጥ በብዛት ይገኛል። ወንድሙን አሳልፎ የሚሰጥ፣ በክርስትና ውስጥ ሆኖ የባልንጀራውን ምስጢር መደበቅ ያቃተው፣ መግደልና ማሳደድ የለመደ ይሁዳ ነው። ባልንጀርነት በመጽሐፍ ቅዱስ ትልቅ ቦታ አለው። የልባችንን ነግረናቸው ምስጢራችንን አደባባይ ላይ አውጥተው የሚያዋርዱን ስንቶች ናቸው? ከዚህም የከፋ አለ። ሙዳየ ምጽዋትን የሚገለብጥ፣ ቤተ ክርስቲያንን ውስጥ ስልጣን ላይ ተቀምጦ ምዕመኑን ሊሸጥ የሚውል፣ ድሃን አባት እናት የሚያዋርድ የሚያንገላታ ስንት የዘመን ይሁዳ አለ። ቤተ መቅደስ ውስጥ ደሞዝ ስለሚከፈለን ብቻ የምናገለግል፣ ሕገ ቤተ ክርስቲያንን ሳይጠብቁ ከነነውራቸው መቅደስ ገብተው ምስጢራትን የሚፈጽሙ ይሁዳዎች። አዎ በእርግጥም የዘመኑ ይሁዳዎች እኛው ራሳችን ነን። ባልንጀራችንን የከዳን፣ መቅደሱን ያረከስን፣ ታቦቱን የነገድን እኛው ራሳችን አይደለንም? ባፋቸው ይመርቃሉ፣ በልባቸው ግን ይራገማሉ የተባለው ለእኛ ስለኛ እኮ ነው። ስብከተ ወንጌልን ለንግድ ያደረግን፣ ምስኪኑን ሰሞንኛ ቄስ የምናንገላታ፣ ስልጣን ተመክተን መቅደስ ውስጥ ግፍ የምንሰራ እኛ አይደለንም? ይሁዳ ጌታውን በመሳም አሳልፎ እንደሰጠ ዛሬም በነጭ ነጠላ በውሸት ፈገግታ በግብዝነት መንፈሳዊ መስለን ቤተ ክርስቲያንንና ምዕመኑን የምንሸጥ ስንቶች ነን? የቤተ ክርስቲያን ቦታ በጉቦ ሲሸጥ፣ የድሃ ቤት ፈርሶ ፎቅ ሲገነባ፣ ያን የድሃ እንባ፣ ያን የሙዳየ ምጽዋት ገንዘብ፣ ያን የቤተ ክርስቲያን ሀብት የሚበሉ የዘመናችን ይሁዳዎች እርሱ ይዳኛቸው። ግን አትሳሳቱ፣ ይሁዳ ያን 30 ብር አልበላውም። አንጀቱ ተዘርግፎ ራሱን አንቆ ነው የሞተው። ዛሬም የድሃ እንባ አስለቅሰን ቤተ መቅደስን ዘርፈን ፍርድ እያጓደልን ምናካብተው ሀብት አንበላውም። በግፍ የተሰበሰበ ሀብት ጤናችንን የሚነሳን መርገምንም የሚያመጣብን መሆኑ የተረጋገጠ እውነት ነው። ፍርድ ከእግዚአብሔር ቤት ይጀምራልና የይሁዳ መጨረሻው የጸጸት እንኳ ሳይሆን የጥፋት ነበር። እኛንም ከዚህ የይሁዳ ሕይወት እግዚአብሔር ይታደገን። ከዚህ የክፋት ቀን ቀጥሎ የሚመጣው ሐሙስ ነው። የምስጢር ቀን፣ የሐዲስ ኪዳን ሐሙስ፣ የጸሎተ ሐሙስ እንለዋለን። አይሁድና ይሁዳ ሊገድሉት ሲዶልቱ፣ እርሱ ግን ለደቀ መዛሙርቱ ፍቅሩን ይገልጥ ነበር። ዝቅ ብሎ ፈጣሪ ፍጡርን የደቀ መዛሙርቱን እግር አጠበ። አሳልፎ የሚሰጠውን የይሁዳንም እግር ጭምር ዝቅ ብሎ አጠበ። እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተም እርስ በርሳችሁ ልትተጣጠቡ ይገባችኋል ብሎ የትህትናን ጥግ አሳየን። በዚህችም ዕለት ራሱን የተወደደ መስዋዕት አድርጎ አማናዊውን የሐዲስ ኪዳን መስዋዕት ስጋና ደሙን ለሐዋርያቱ ሰጠ። ይህ ስለ እናንተ የሚፈሰው ደሜ ነው በማለት የሕይወት ቃል ኪዳን አደረገልን። ይሁዳ ጌታውን በጨለማ ሲሸጠው፣ ጌታ ግን ለዓለም ሁሉ የብርሃን ኪዳን አቆመ። አርብ ደግሞ የፍቅሩ ማሳረጊያ ስለኛ ሲል በመስቀል ላይ ተሰቅሎ ደሙን አፍስሶ አጥንቱን ከስክሶ ያዳነን፣ መከራችንን ሁሉ የጨረሰበት፣ ሲኦል የተመዘበረበት ታላቁ ደማቁ የስቅለት ቀናችን ነው። የተወደዳችሁ ወንድሞችና እህቶች፣ የሰሙነ ሕማማት ራሳችንን የምንመረምርበት ነው። እኛ ማንን እየመሰልን ነው? በማርያም ምንተፍረት ቦታ ሆነን በንስሐ እንባ እግሩ ስር ወድቀን የመልካም መዓዛ ባለቤት እየሆንን ነው? የጴጥሮስን የንስሐ እንባ እያነባን ነው? ወይስ እንደ ይሁዳ ወንድማችንን ቤተ ክርስቲያናችንን አምላካችንን በጊዜያዊ ጥቅም እየሸጥን ነው? የተሰጠንን ጸጋ እንጠቀምበት። አምላክ ያደለንን ንጹሕ ልብ የይሁዳ የክፋት ማከማቻ አናድርገው። መቅደሱን እናክብር፣ ድሃውን እንደግፍ፣ ዘረኝነትን እናስወግድ። ቤተ ክርስቲያንን የምናገለግለው በቅንነት ይሁን። የጌታችንን ሕማምና መከራ ክብርና ገናናነት ኃይልና ከፍታ አድርጎ የሰጠን አምላክ ስሙ የተመሰገነ ይሁን። ክርስቶስ ሥጋዬን በልታችሁ ደሜን ጠጥታችሁ መከራዬን አዘክሩ ብሏልና የዕለተ ስቅለቱን መከራ አስበን ለብርሃነ ትንሣኤው በሰላም በንጹሕ ልቦና እንዲያደርሰን አምላካችን እግዚአብሔር ይርዳን። እንበለ ደዌ ወሕማም እንበለ ጻማ ወድካም እምከመ ዮም ያብጽሐነ ያብጽሐክሙ በሰላም። ያለ ደዌና ሕማም ያለ ጻማና ድካም
እንደ ዛሬው በሰላም ያድርሰን። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።